ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን የሚያተኩረው ኦርጋን ዶኔሽን ወይም ደግሞ የአካል ልገሳ ላይ ነው። ትራንስፕላንት ወይም ምንድነው የሚባለው ንቅለ ተከላ ማለት ነው። ብዙ ጊዜ በተለያየ ህመም ምክንያት ኦርጋን ዶኔሽን ሲያስፈልግ አካል ልገሳ ሲያስፈልግ እስኪያስፈልገን ድረስ ብዙዎቻችን ብዙ አቴንሽን የምንሰጠው ነገር አይደለም። ግን ማንም ሰው ሊደርስበት የሚችል ማንም ሰው በበሽታ ተጠቅቶ ይሄ ነገር ሊያስፈልገው ይችላል እና ስለ ኦርጋን ዶኔሽን ስንነጋገር ራሳችንን ቤተሰባችንን ለመጥቀም ምን ማወቅ አለብን? እንደዚህ ስንል ዝም ብሎ በሩቅ የምናስበው ነገር ነው ወይስ በሪል ላይፍ ህይወታችን ላይ ሲመጣ ምንን ይመስላል የሚለውን ቆይታ ነው የምናደርገው። በስቱዲያችን የጋበዝንላችሁ እንግዳ አለ። ዶክተር ቅድስት ኪዳኔ ይማም እንደዚሁም ደግሞ ሊቨር ትራንስፕላንት ያደረገ ፔሸንት የሷ በፔሸንት የነበረ አቶ ሙሉጌታ ዘለቀ እንደዚሁም ደግሞ እሱም በኋላ ከሱ ጋር ቆይታ እናደርጋለን። በሄፓታይተስ ቢ ተጀምሮ ከዛ ትራንስፕላንት ሊስት ላይ ነበረ። ከዛ ስትሮክ መጥቶ በእግዚአብሔር ተአምራት የሚራመድ ሰው ብንለው ይሻላል። በኋላ ላይ በደንብ ስለሱ ታሪክ እንሰማለን እና ስለዚህ እንግዲህ እንግዳችንን በስቱዲዮ ያለችውን ዶክተር ቅድስት ላስተዋውቃችሁና ወደ ፕሮግራማችን እንገባለን። ይሄ ማናችንም ማወቅ ያለብን ሐሳብ ነው። ማናችንም ማወቅ ያለብን አርዕስት ነው ብዬ አምናለሁኝ። ምክንያቱም ነግበን የሚሆነውን ነገር አናቅም አይደለ? ዶክተር ቅድስት transplant hepatologist and medical director, California Pacific Medical Center, San Francisco, California, autoimmune liver disease specialist. Founding member ወይም ከመስራቾቹ አንዷ ናት የኖርት አሜሪካ ኮንሶርቲየም ፎር አውቶኢሚዩን ሊቨር ዲዚዝ። እንደዚሁም ደግሞ ስቲሪንግ ኮሚኒቲ ውስጥም ሰርቭ ታደርጋለች። ግሎባሊ በትልቁ የምትሰራው ስራ የአሜሪካን አሶሲዬሽን ፎር ዘ ስተዲ ኦፍ ሊቨር ዲዚዝ ላይ የአፍሪካ ሊያዞን ሆና ለብዙ አመታት በዚህ ሮል የሊቨር ሄልትን በአፍሪካ ውስጥ ፕሮሞት የሚያደርግ ተቋም ነው አይደለ? በዛ ላይ ለብዙ አመት ሰርታለች። ሜምበር ኦፍ ይሄ የአሜሪካን አሶሲዬሽን ኦፍ ሊቨር ስተዲ ኦፍ ሊቨር ዲዚዝ አውትሪች ኤንድ ኢንጌጅመንት ኮሚቲ እሱም ላይ ስትሰሪ ቆይተሻል ማለት ነው። በዓለም ደረጃ ዶክተር ቅድስት የአሜሪካን አሶሲዬሽን ፎር ዘ ስተዲ ኦፍ ሊቨር ዲዚዝ የአፍሪካ ሊያዞን በመሆን በመሪነት እዛ ላይ ትሰራለች። እንደዚሁም ደግሞ በአባልነት የአሜሪካን አሶሲዬሽን ፎር ዘ ስተዲ ኦፍ ሊቨር ዲዚዝ ግሎባል አውትሪች እና ኢንጌጅመንት ኮሚቲ ላይ ለብዙ አመታት ከ5 አመት በላይ በዛ ላይ ሰርታለች። የሶሳይቲ ፎር ሊቨር ዲዚዝ በአፍሪካ ውስጥ ኮቼር በመሆን የአውቶ ኢሚዩን ሊቨር ዲዚዝ ስተዲ ግሩፕ ላይ ትሰራለች። እንደዚሁም በቅርብ ቀን ደግሞ በቅርቡ ጊዜ በኢትዮጵያ ውስጥ ይሄ አዲስ ኢኒሺዬቲቭ በስራ ላይ ያለ ኢኒሺዬቲቭ በብዙ ስቴክሆልደርስ ያሉበት የሚኒስትሪ ኦፍ ሄልት የቅዱስ ጳውሎስ ሆስፒታል እንደዚሁም ደግሞ ኮላቦሬት በማድረግ ከነሱም ጋር የጉበት ትራንስፕላንት ስራ እየተጀመረው በሱ ለማቋቋም በስራ ላይ ናችሁ አይደለ? በሱ ላይ ትልቅ ሮል እየተጫወትሽ ነው። ስለዚህ እንግዲህ እነዚህ ብዙ ሳይንቲፊክ ተርምስ ብዙ ትልልቅ ስራዎች ናቸው። ኖ የሊቨር ዲዚዝ በአብዛኛው ትኩረት ተሰጥቶት በተለይ ወደ ሀገራችን ለማምጣት የእንዳንቺ አይነት ኤክስፒሪየንስ አለው በዚህ አይነት ቦታ ላይ በስራ ላይ የነበረ ሰው ትልቅ ሚና ነው የሚጫወተውና በጣም አድርጌ አመሰግንሻለሁ ጊዜሽን ወስደሽ ወደ ስቱዲያችን መጥተሽ ከስራሽ ከእውቀትሽ በዚህ ላይ ልታስተምሪኝ ፈቃደኛ ስለሆንሽ thank you for coming። እኔም አመሰግናለሁ ኢንቫይት ስላደረግሽኝ። ይሄንንም በጣም ኢምፖርታንት የሆነ ነገር ነው። እሱ ላይም ትኩረት ሰጥተሽ ለህዝባችን ኢትዮጵያም እዚህም ለማስተማሪያን ፕሮግራም ኦርጋናይዝ ስላደረግሽም በጣም አመሰግንሻለሁ። እሺ እንግዲህ አቶ ሙሉጌታ ወደ አንተ ትንሽ ቆየት ብለን እንመለሳለን። እንግዲህ ዶክተር ቅድስት እንደው መግቢያ ላይ አሁን ትንሽ ለመጥቀስ ሞክሬያለሁ የምትሰራቸውን ስራ ውስጥ ከዛ ላይ መጨመር የምትፈልጊው ነገር አለ ወይ? አሁን በቅርብ ጊዜ ነው ከኢትዮጵያም ተመልሰሽ የመጣሽው በዚህ ስራ ላይ የቆየሽበት ነገር ነውና እዛ ላይ መጨመር የምትፈልጊው ነገር ካለ እድሉን ልስጥሽ ብዬ ነው። አይ ዋናውን ሪካፕ አድርገሽዋል። ያው ሜንሊ የጉበት ትራንስፕላንት ስፔሻሊስት ነኝ። በተለይ የአውቶኢሚዩን የተባሉ የጉበት በሽታዎች ላይ አሜሪካ ውስጥ እንግዲህ ላለፉት 5 አመታት ፕላስ ያው ወደ አፍሪካ ፎከስ አድርጌያለሁ።
ያው አፍሪካ አድቮኬት ያስፈልገዋል ብዙ ሰው በጉበት በሽታ ይሞታል በርደኑም ሃይ ነው ከዓለም ላይ ብታይ የአፍሪካ ውስጥ ያለው የጉበት በሽታ በርደን ሃይ ነውና ያው መንቀሳቀሰው ለሱ አድቮኬት ለማድረግና የአፍሪካን ሊቨር ሄልዝ ኢምፕሩቭ አድርጎ ሰው ለማዳን ነው አሁን ደግሞ ሪሰንትሊ ኢትዮጵያ ውስጥ የጉበት ነቅሎ ተከላ ፕሮግራም የለም የኩላሊት አለ ብዙ ሰው በጉበት በሽታ ስለሚሞት እሱን እንዲጀመር ለሀገራችን ህዝብ ማለት ከጳውሎስ ሆስፒታል እና ከሚኒስትሪ ኦፍ ሄልዝ የኢትዮጵያ ሚኒስትሪ ኦፍ ሄልዝ እና የኛም ሆስፒታል ካሊፎርኒያ ፓሲፊክ ሜዲካል ሴንተርም ባክ ያረጋኛል ለሱ እየተንቀሳቀሰን ነው ብዙ ተራምደናል ተስፋ አለን ቶሎ ሱን እንደሚከፈት ጥሩ እንግዲህ ብዙዎቻችን ቅድም መግቢያችንም ላይ ትንሽ እንደተጠቀስኩት በራሳችን እስኪመጣ ድረስ ስለ ኦርጋን ዶኔሽን ብዙ ምንረዳው ነገር ያለ አይመስለኝምና እስቲ በአብዛኛው ሰዎችን ብዙ ታነጋግሪያለሽ በማለት ነውና ኤክስፕሌን እንድታረጊልኝ ብዬ ነው በእኛ በሚገባን ቋንቋ ትራንስፕላንት ማለት ኦርጋን ዶኔሽን እና ትራንስፕላንትን በምን መልኩ ብንመለከተው ጥሩ ነው ታያለሽ ያው ትራንስፕላንት ማለት ምን ማለት ነው በአማርኛ ነቅሎ ተከላ ማለት ነው አንድ ሰው ታሞ በተለያዩ በሽታ የጉበትም ሊሆን ይችላል የኩላሊትም ሊሆን ይችላል የልብም ሊሆን ይችላል ኦርጋኑ ያ ሳይሰራ ስራው ሲያቆም ያው ሊሞቱ ይደርሳሉ እና መተካት አለበት ሌላ ሰው ሰጥቷቸው ይዘር በህይወት ያለ አሁን ለምሳሌ በኩላሊት አንዱን መሰጠት ይቻላል ጉበትም ግማሽ መሰጠት ይቻላል በህይወት ያለ ሰው ሰጥቶ ሊያድናቸው ይችላል ወይ ደግሞ ከሞትም በኋላ አካላችንን እንለግሳለን ብለን ወስነን የተቀመጠን ሰዎች ሰተን ህይወታቸውን እናድናለን አይ ቲንክ ትራንስፕላንት ሲባል ወይም የአካል ልገሳ ማለት እንደው ስታዩ በጣም ትልቅ ስራ ነው ስልሽ በጣም ሪዋርዲንግ ነው ላይፍ ህይወት ከማዳን በላይ ምን ነገር አለ እኛ ህይወታችን ሲያልፍ ለሌላ ሰው ህይወት መስጠት ከቻለን ከዛ በላይ ትልቅ ነገር ያለ አይመስለኝምና ትራንስፕላንት እና የኦርጋን ለገሳ ማለት እንደው በሲምፕል ተርም ለሌላ ሰው ህይወት መስጠት ማለት ነው ሊሞት ያለ ሰው ማዳን ማለት ነው እና ያው እንትኑ አለን ኦፖርቹኒቲው አለን እንደሱ ለማድረግ በህይወትም እያለን ደግሞ ከሞትም በኋላ ያውኛ ስንሞት ህይወታችን በዛ ያበቃል ግን ለሌላ ሰው ደግሞ ህይወት ሰተን ህይወታችንን በሌላ ሰው ላይፍ መቀጠል መቻል ማለት ነው ትራንስፕላንት ማለት ኦርጋን ለገሳ ማለትና በጣም ፓወርፉል የሆነ ነገር ነው ብዙ አልተለመደም እንዳልሽው በሽታው ወይም ሰው ሲሞትብን ወይም የምናቀው ሰው አፌክትድ ሲሆን ነው ብዙዎቻችን የምናስበው ግን in general ያው በተለይ ኢትዮጵያ ውስጥ ፕሮግራሙም እንዲስፋፋ እየተንቀሳቀሰን ስለሆነ ሰው አዌር መሆን አለበት አይ ቲንክ እኔ ትዝ ይለኛል የድራይቨርስ ላይሰንስ መንጃ ፈቃዴ ኤክስፓየር አድርጎ ለማሳደስ እየሄድኩ ደርሼ ተመለስኩ ብዬ አይ ቲንክ ከጓደኞቼ ጋር ሳወራ ነበር መሰለኝና ባይ ዘ ዌይ ኦርጋን ዶኔሽን ታረጋላችሁ ወይስ እኔ አይመን ኦርጋን ዶነር ብዬ ያስብያለሁኝና ምንድን ነበር ያሉኝ አንቺ አበድሽ እንዴ ገና መኪናውና አክሲደንት ቢደርስ የሆነ ነገር ቢመጣብሽ ገና አምቡላንሱ ዶኔት አይዲሽን አይተው ዶኔት ስለምታረግጪ ጥሩ ነው ኦኬ በጣም ተጎድታለሽ ብለው ነፍስሽንም ለማዳን ብዙ አይጥሩም ምክንያቱም ዶነር ስለሆንሽ ወዲያ ሆስፒታል ወስደው በቃ ልብሽን ወኩላሊትሽን ጉበትሽን ስለሚፈልጉት በዛው ጭጭ ሊያረጉሽ ይችላሉ አውጪው ነገር ሲለኝ ትዝ ይለኛል I did change I'm still an organ donor ግን ንገሪን እስቲ ይሄ ነገር በጣም ትልቅ ያልተስተካከለ አመለካከት ነውና ምንድነው እስቲ ይሄ በጣም ትልቅ misunderstanding misnomer የሌለ እውነት ነው የሚወራውና በፍጹም እንደሱ አይደረግም አንደኛ ነገር usually organ donor ነኝ ብለሽ እንዳልሽው DMV መንጃ ፈቃድ የሚወጣበት ቦታ ሄደን ስንመዘገብ ምርጫ ይሰጠናል ኦርጋን ዶነር ትሆናላችሁ ሳትሆንም ተብሎ አይደለ እዛ ላይ ሊስት ይሆናል አይዲሽ ላይ አለ ማርክ ግን አንድ ሰው ሲታመም ወይ አደጋ ሲደርስበት የዶክተሮች ስራችን የሰው ህይወትን ማዳን ነው የሰው ህይወትን ለማጥፋት አይደለም ሁሉም ሜጀር ይወሰዳል ያ ሰው የታመመው ሰው ወይ አደጋ የደረሰበት ሰው ህይወቱ እስከሚድን ድረስ ሁሉ
ሁሉም ሜጀር ከተወሰደ በኋላ ከዛ በኋላ ነው ይሄ ኦርጋን ዶኔሽን ቶፒክ የሚመጣው ዶነር ነኝ ብለው ሊስት ከሆኑ አይዲያቸው ማርክ ካረገ ያልሆኑትም አንዳንድ ቤተሰቦች እንለግሳለን ብለው በፍቃዳቸውም የሚመጡ አሉና ይሄ በፍጹም እውነት ያልሆነ ወሬ ነው ምስኖመር ነው የዶክተር ስራዬን ሰውን ህይወት ማዳን ነው እንጂ ለመግደል ማፋጠን አይደለም ሌላው ደግሞ ይሄ የዶነር ስታተሳችንን ለጋሽ ነን ብለን የምንለው ስታተስ ኮንፊደንሻል ነው ብዙ ጊዜ ገባሽ በጣም ሆስፒታል ውስጥ ነው ተብሎ ብዙ ማይወራም ያው እዛች ፖይንት የደረሰችብሽን አደጋ ወይም በሽታ ያለባቸው ነገር ሁሉ እስከ መጨረሻው ድረስ ለማዳን ከታገልን በኋላ መጨረሻ ላይ ነው የዶነር ስታተስ የለጋሽ መሆናቸው ስታተሱ የሚጣራው እንጂ እንደዚህ አድቨርታይዝድ የሚሆንም አይደለም ኮንፊደንሻልም ነው ይሄ በዶነር ኔትወርክ የሚባላል አሜሪካ ውስጥ እንደዚህ ለጋሾችን ያንቀሳቀሰ ኤጁኬት ያደረገ ዌብሳይት ጥሩ ዌብሳይት አላቸው ሼር ያታለው ፕሮዲዩሰርሽን አይ ቲንክ ለሰውም ጥሩ ነው እሱ ማየት ብዙ ኢንፎርሜሽን አለውና የነሱ ሰዎች ነው ኮንታክት የሚሆኑት እዛ ላይ የሚለው ዶነር የአንድ ሰው ለጋሽነቱን ስታተሱ ኮንፊደንሻል ሆኖ ነው የሚቀመጠው አድቨርታይዝ ምናረገው ነገር የለምና ይሄ ትልቅ የሆነ ምስኖመር ነው እና ህዝባችን ማወቅ አለበት በፍጹም አይደረግም እንደሱ ስለዚህ እኔን አምቡላንስ መጥተው የሚወስዱኝ ሰዎች አንተን አይሉም ማለት ነው አያቁም ዶነር መሆንሽንም ደሞም የስራው ደንብም እሱን እንትና አንልም ጭራሽ የሚደረግ ነገር አይደለም ገባሽ ዶነር ስለሆንሽ ተጣርፎ ዶኔት እንድታደርግ የሚባል ነገር የለም ፕራዮሪቲው ያንቺን ህይወት ማዳን ነው የሁሉም ሰው ስራ እና ይሄን ህዝቡ በደንብ እንዲገነዘበው ፈልጋለሁ በፍጹም የማይደረግ ስራ ነው እና ዋናው ፕራዮሪቲያችን የታመመው ሰው ማዳን ነው የመለገስነቱ ፖይንት የሚመጣው ሁሉም ሜጀር ከተወሰደ በኋላ አሁን ለምሳሌ ብሬን ዴድ የሚባላል አይደል አንዳንዴ ብለድ ወደ ብሬን ሳይሄድ ብሬናቸው ይሞትና ግን ሌላ ኦርጋናቸው ልባቸው ፓምፕ ያደርጋል ኦክሲጅን አለና ኦርጋናቸው የሚሰሩ ሰዎች ብሬን ዴድ የሆኑ ሰዎች ለምሳሌ ተስፋ ስለሌለ ሚኒንግፉል የሆነ ሪከቨሪ ስለማይኖራቸው ቤተሰብ ፋይናሊ አፕሮች ይደረጋል ሌላ ደግሞ ሰርኩላተሪ ኮላፕስ አድርጎ ይሄ ዲሲዝድ ዶነር ወይም ዶኔሽን አፍተር ካርዲያክ ዲዝ የሚባለው ደግሞ እሱ ላይ ደግሞ ያው መጨረሻ ላይ ሰርኩላተሪ ኮላፕስ ያደርግ ሞተዋል ማለት ነው እዛ ጋር አፕሮች ይደረጋል ወዲያው ኦርጋኑ ዶኔት መደረግ ይችላል አይችልም የሚባለው አንድ ነገር ደግሞ ክላሪፋይ ማድረግ የምፈልገው ይሄንን ሁሉ ወስኖ ማኔጅ የሚያደርገው ዶክተሮቹ አይደለንም ዶነር ኔትወርክ የሚባላል አሜሪካ ውስጥና በተለያየ ሪጅኖችን ከቨር ያደርጋል አሁንኛ ወደ ዌስት ወደ ካሊፎርኒያ ያለው ዶነር ኔትወርክ ዌስት ይባላል የተለያዩ ሪጅኖችን አሜሪካ ውስጥ ተከፋፍለው ማኔጅ ያደርጋሉና እነሱ ናቸው እንደዚህ አይነት ፖሲብል ዶነር ካለ ኖቲፋይ ይደረጋሉ ኢቭን ነርሶቹ ራሳቸው ኖቲፋይ ማድረግ ይችላሉ ከዛ መተው አሰሳርገው የሚወስኑት ቤተሰብ የሚያናግሩት እነሱ ናቸው እኛ አይደለንም በሽተኛ የምንንከባከበው ሰዎችና በጣም ጉድ ፖይንት ነው ያነሳሽው ግን በፍጹም የሚደረግ ነገር አይደለም በኢትዮጵያ ውስጥ በየ35 ደቂቃው በጉበት በሽታ አንድ ሰው ይሞታል ይባላል እና 75%ዎቹ ደግሞ ከሄፓታይተስ ቢ ኤንድ ሲ ጋር የተያያዙ ናቸው ይላል እስቲ ይሄ ማለት ምንድነው ሄፓታይተስ ቢ ሲምፕተሞቹ ምንድናቸው ሄፓታይተስ ሲ ምንድነው ምክንያቱም ከሙልጌታ ጋር ማገናኘት ስለምንፈልግ ብዬ ነው ሶ የተለያዩ ነገሮች የጉበት በሽታ ያመጣሉ ይሄ እንደ ዲፈረንት ሪጅን ዓለም ውስጥ ይለያያል አሁን እኛን ሀገር ኢትዮጵያን ብንወስድ ዋናው ቫይራል ሄፓታይተስ ቢ የሚባለው ነው ከሱ ቀጥሎ ደግሞ ሲ ነው ሄፓታይተስ ቢ ማለት ቫይረስ ነው ጉበትን ኢንፌክት ያደርጋል የወፍ በሽታ ተብሎ የሚባለው ማለት ነው ድሮ ዩዥዋሊ ከናት ወደ ልጅ ነው የሚተላለፈው ከናት ወደ ልጅ ለምን ይተላለፋል በቲ እርጉዝ እናቶች በጊዜ ስክሪን አይሆኑም ሁሉም እርጉዝ እናቶች አክሰስ የላቸውም ስክሪን ለመሆን ፖዚቲቭም ከሆኑ ደግሞ ወደ ልጁ እንዳይተላለፍ አፕሮፕሪየት የሆኑ ሜዠሮች አሉ ይሄ ቫክሲኔሽን ልጁ ደግሞ ከተወለደ በኋላ ሄፓታይተስ ቢ ቫይረሱን
ሸትዳውን የሚያደርገው ኢሚኖግሎቡሊን የሚባል አለ መሰጠት አለበት እሱን ሁሉ አያገኙም ስለዚህ ከእናት ወደ ልጅ የሄፓታይተስ ቢ ትራንስሚሽን ኢትዮጵያ ውስጥ በጣም ሃይ ነው ከዛ ደግሞ ሄፓታይተስ ሲ ደግሞ የሰርጀሪ ሲሆን መርፌ ሲወጋን የተለያዩ ይሄ ዴንታል ወርክ ወይ ሼቭ ምናምን ሲደረግ ብለር ቱ ብለር ኮንታክት ሲሆን ሄፓታይተስ ሲ ደግሞ ኮንትራክት የሚያደርጉ ሰዎች በንጽህና ያልተጠበቁ ፕሮሲጀሮች ኤክስፖዝድ የሆኑ ሰዎች ሄፓታይተስ ሲ ይዛቸዋል ሁለቱ ዋና ናቸው ሀገራችን ውስጥ ሄፓታይተስ ቢ ዋናው ኢሹ ኢትዮጵያ ውስጥ የጉበት ካንሰር ያመጣል በልጅነታቸው ስለሚይዛቸው ዩዛሊ ከናት ወደ ልጅ ሲወለዱ ስለሚይዛቸው አሁን አቶ ሙሉጌታ እንደሱ ነው ኤርሊ ኤጅ ነው ኤክስፖዝድ የሆነው 20 አመት ምናምን 30 አመት ሲሆናቸው የጉበት ካንሰር ይዛቸዋል የጉበት ካንሰር ደግሞ ያው ስክሪን አፕሮፕሪየትሊ ስለማይደረጉ የጉበት ካንሰሩ በጣም አድቫንስድ ሆኖ ነው የሚመጡትና ኢትዮጵያ ውስጥ አሁን ጉበት ካንሰር ዳያግኖስድ ከሆነ በኋላ ሰው አቨሬጅ ኤጁ 3 ወርም አይኖርም እና አድቫንስድ ይሆንና ይሞታሉ እሱ ነው ዋናው የሀገራችን ህዝብ እየጨረሰ ያለው ሌላው ደግሞ ያው ቫይራል ሄፓታይተስ ቢ ወይም ሲ በልጅነታቸው ስለሚይዛቸው ሚድ ኤጅ ምናምን ሲደርሱ የጉበት ፌሊየር ወይም ኤንድ ስቴጅ ሊቨር ዲዚዝ የምንለው ይሄ ውሃ የሚይዘው ደም ተፍተው ሞቱ የሚባሉት እንደሱ አይነት ስቴጅ ይደርሱና የጉበት ነቅሎ ተከላ ካልተደረገላቸው ይሞታሉ እና የሱ በርደን ሂውጅ ነው እንግዲህ ዋናው ነገሩ መሰለሽ አዌርነስ ያስፈልጋል ማወቅ ያስፈልጋል አይደለ ሌላው ደግሞ 10% የኛ ፖፑሌሽን የኢትዮጵያ ፖፑሌሽን 10%ቱ እንግዲህ 130 ሚሊዮን ራፍሊ አይደል አሁን ወደ 13 ሚሊዮን ሰው ሄፓታይተስ ቢ ያለበት ብዙ ሰው ነው እዚህ የሚጠይቁናል ብዙ ጊዜ ኤክስፖዝድ ሆናችኋል ምናምን ብለው ነው እዚህ ስክሪን መሆን አለብን እዚህ ያለን አሜሪካም ኢትዮጵያ ውስጥም ያለንም ስክሪን መሆን አለብንና ለምንድነው ታመው ከመማቀቅ በጊዜ መጠንቀቅ የሚባል አባባል አለ በአገራችንና አዌር ሆነን ስክሪን ሆነን ሄፓታይተስ ቢ መድኃኒት አለው ገባሽ ወደ ጉበት ፌሊየር እንዳያመጣ ሲሮሲስ የሚባለውን እንዳያመጣ ለመከላከል መድኃኒት በጊዜ ከወሰድን እሱን ነገሮች ሁሉ ፕሪቨንት ማድረግ እንችላለን መድኃኒት መውሰድ ደግሞ የሊቨር ካንሰር ሪስኩን የሚቀንሰዋል ምንድነው ቴስት ተደርገንም ካለብንም ዶክተር በደንብ ተከታትለን ካየን ካንሰር እንዳይመጣብሽ ስክሪን የሚደረጉበት ፕሮቶኮሎች አሉ የአልትራሳውንድ እየተደረገ በየ6 ወሩ የጉበት ካንሰር ቢኖርብሽም በጊዜ ይታወቃል ስለዚህ ሰዓት ሞቺ አፕሮፕሪየት የሆነ አይደለ ኬር አግኝተሽ ህይወትሽ ማዳን ይቻላል ግን ሀገራችን ውስጥ እሱ በፍጹም የለም አሁን ወደ አቶ ሙሉጌታ ታሪክ እንመጣለን በኋላ አሜሪካ ውስጥም ጋፕ አለ ልክ ነው በጣም እስቲ አጠር ያለች ረፍት እንሰድና አቶ ሙሉጌታን አስገብተው የሱን ታሪክ ከሰማን በኋላ በሱ ላይ አንቺ ሞር እንድታስረጅ እናረጋለን ረፍት ወስደን እንመለሳለን በጉጉት ሲጠበቅ የነበረው ኢምፓወር አዲስ በአመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከዶክተር ቅድስት ጋር የምናደርገውን ቆይታ እየቀጠልን ነው። ስለ ኦርጋን ዶኔሽን፣ የውስጥ አካል ልገሳ፣ ስለ ንቅለ ተከላ የምናደርገውን ቆይታ እየቀጠልን ነው። እንግዲህ አቶ ሙሉጌታ ወደ አንተ ልምጣ። አጀማመሩ በሄፓታይተስ ቢ ነበር ያንተ በሽታ አይደለ? ከዛ በኋላ ሊቨር ካንሰር፣ ስትሮክ፣ ብዙ ነገር ቅድም እንዳልኩት ከብዙ ነገር አልፈህ ነው እንደዚህ ቁጭ ብለኛ አንተን የምናየህና እስቲ ወደ መጀመሪያ ወደ ኋላ ውሰድንና በምንድነው ያወከው? ለብዙ ጊዜ ታመህ ነበረ? ያወከው ነበረ ወይስ አታውቀው ነው? ወደ ትራንስፕላንቱ ጋር እንዴት ደረስክ የሚለውን በአንተ በኩል ብትነግረን።
ሙልጌታ ዘለቀ እባላለሁ። የተወለድኩት ምድር ባቡር ግቢ ውስጥ ነው። በአሁኑ ስሙ ያው ለጋሃር የሚባለው ቦታ ነው እና እዛው ተወልጄ ነው ያደግኩት። ይህንን በሽታ እኔ አሜሪካን ሀገር ከመግባቴ በፊት ነው ያወቅኩት። በእርግጥ ግን ያለበትን ደረጃ ምንም አላውቀውም። ምክንያቱም ይሄ በሽታ ነው ተብሎ የአበሻ መድኃኒት ቤተሰቦቼ እንድወስድ ሲያደርጉኝ አስታውሳለሁ። ከዛ ውጭ ብዙም አስታውሰው ነገር የለም። ከዛ በ2020 ወደ አሜሪካ ከመጣሁ በኋላ እዚህ ለመጀመሪያ ጊዜ ቴስት አድርጌ ነበር። ቴስት ሳደርግ ያሉኝ ነገር ቢኖር ሄፓታይተስ ቢ አለብህ የሚል ነው እና መድኃኒት አዘዙልኝ። መድኃኒቱን መውሰድ ጀመርኩ። ከዛ በኋላ ነገሩ እየገፋ በሽታውም ሐኪሞቹ እንደሚሉት ሳይለንት ኪለር ነውና እንዲህ ግልጽ የሆነ ብዙም ምልክቶችም አላይም ነበረ እና በዛ ምክንያት ተዘናግቻለሁ። ለተወሰነም ጊዜ መድኃኒት ትቻለሁ ይመስለኛል በመሃሉ። ለምን ተውክ መድኃኒቱን? I don't actually remember the reason ግን እንግዲህ ከስንፍናም ሊሆን ይችላል። ግን ምንምም አልተሰማኝም። ደህና ነበርኩ ብሏል። አንድ ሪዝኑ እሱም ይችላል። ምንም ነገር አይሰማህም ያለ ልክ ነው ዶክተር እንዳለችው? ስሜታው ምንም ነገር አይሰማኝም ነበር። ያው አንዳንድ ጊዜ ዲስኮምፈርት አለ። የምበላው ነገር ብዙ አይስማማኝም። ግን ያ የሚያመጣው ኢምፓክት የለም። እንደ የጎላ ረጅም ሰዓት የሚወስድብኝ ፔን የለኝም። ስለዚህ መሰለኝ የተዘናጋሁት። ቅድም መጀመሪያ ላይ ምን ብለህን ነበረ? የአበሻ መድኃኒት ኢትዮጵያ ማውቂ አበሻ መድኃኒት ሰጡኝ ነበር ብለህ ነበረ። ምን አይነት ምልክቶች ተሰምቶ ነውና መድኃኒቱስ ምንድን ነበር የተሰጠ? ያው በጊዜው የነበረው አይኔ ቢጫ ነበር፣ ሽንቴ ቢጫ ነበረ። ያው ፋሚሊ ደግሞ ይሄ ነገር ካለ ኢትዮጵያ ውስጥ በቀጥታ የሚሉት ምንድነው ያው ጉበት በሽታ ነው እና ትንሽ አንዳንድ ፍንጮች ነበሩኝ። ምልሽ አባታችን ከመሞቱ በፊት በምን ምክንያት እንደሞቱ የኛ ፋሚሊዎች አይናገሩም። ሞስት ፕሮባብሊ they have to tell us ፋሚሊው በምን እንዳለፈ። ያ ነገር ግን ናውሌጁ የለንም። አየሽ እነሱ ያንን በሽታ ካለፉት እኛ ደግሞ እያደግን ስንመጣ በሽታውን አለብን የለብንም ብሎ የመታከም ፖሲቢሊቲው አነስተኛ ስለሆነ በእንደኛ አይነት ሀገር ውስጥ አትሊስት ራሳችንን ማዘጋጀት እንችላለን። ፖሲቢሊቲው ከተገኘ ይሄንን ሁሉ ቼክ ማድረግ እንችል ነበር። ያ ግን አልሆነም። ታዲያ ከዛ በኋላ የባሰ ሲመጣ ምልክቶቹስ ምንድናቸው? መቼ በቃ ፌል አድርጓልና አሁን ሊስት ላይ መግባት አለብህ የተባለው ወደዛ እስቲ ውሰደን። እንዴት ነው? ኦኬ እንግዲህ እዚህ ሀገር ከመጣሁ በ2020 ነው እዚህ ሀገር የመጣሁት። የዛሬ 5 ዓመት ዲቪ አግኝቼ ነው የመጣሁት ከነ ቤተሰቦቼ። 2 ልጆች አሉኝ። እሺ። እና ከዛ በኋላ እዚህ ሀገር መኖር ጀመርኩ። ወዲያውኑ የመጀመሪያ ፕላን የነበረው ልጆቼ as soon as they grow እና join the university or college እኔ I have to go back to school ይሄ ነበር my aim። እና የመጀመሪያውን ዲግሪ even though ኢትዮጵያም እያለሁ ኮሌጅ ተመርቄ ወጥቻለሁ። በአግሪካልቸራል ኮሌጅ በደብረዘይት ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ ደብረዘይት እርሻ ኮሌጅ ውስጥ ተመርቄያለሁ። ከዛ በኋላ ነው ወደዚህ የመጣሁት። እዚህ ከመጣሁ በኋላ ለመጀመሪያ ጊዜ ኮሎራዶ ቴክኒካል ዩኒቨርሲቲን ጆይን አደረኩኝ። ኮሎራዶ ቴክኒካል ዩኒቨርሲቲን ጆይን አደረኩ እና የመጀመሪያ ዲግሪን በ2016 የመጀመሪያ ዲግሪን በዲስቲንክሽን ተማሪነት ጨረስኩኝ። ኤኒዌይ ከዛ በኋላ አየሽ ብዙ ጊዜ እየተቀመጥኩ በቃ ራሴን መንቀሳቀሴን ምናምንን እድሜም እየገፋ በመጣ ቁጥር I start to feel something odd የሆነ ቀደም ሲል ያልነበረኝ ፊሊንጎች፣ የመብለት አፕታይት፣ የመዘጋት እንዲህ አይነት ነገሮች አንዳንድ ነገሮችን ማየት ጀመርኩ እና በዛ ምክንያት ቀጥታ ወደ ዶክተር ሄድኩኝ። እዚህ ሀገር ፖሲቢሊቲው ስላለ ወደ ዶክተር ሄድኩ። ከዛ በኋላ አንተ ያለብህ ሄፓታይተስ ቢ ነው፣ ኦልሞስት ወንፊት ሆኗል አሉኝ። ጉበቴን ኤክስሬውን አንስቶ እና ስለዚህ መድኃኒት መውሰድ አለብህ አሉኝ። ለተወሰነ ጊዜ መድኃኒቱን ወሰድኩኝ።
ከዛ መቀጠል እንዳለብኝ ላይፍ ታይም መድኃኒት ስለመውሰድ እንደሚገባኝ nobody explained for me at that time እና ምንም ማቀው ነገር የለም። ከዛ በኋላ አሁን እንዳልኩሽ ፈርስት ዲግሪን ከጨረስኩ በኋላ አሁን ሁለተኛውን ዲግሪ ልስራ እስቲ እስከመጨረሻው አንድ ነገር እግዚአብሔር ያውቃል ብዬ በእግዚአብሔር አምናለሁ እና እግዚአብሔር ያውቃል ብዬ ሁለተኛ ዲግሪን ጀመር። ሁለተኛ ዲግሪን በቢዝነስ አድሚኒስትሬሽን ለመውሰድ እዛ ኮሎራዶ ዩኒቨርሲቲ እድሉ ሰጡኝና ሁለተኛ ዲግሪን ከዛው በዚህ አመት ተመርቄያለሁ። እንኳን ደስ አለ። ቴንክ ዩ። ኖርማሊ እኔ ቡና አልጠጣም እና አንድ ካብ ድራይቨር ጓደኛ አለኝ። ቡና ጠጥቼ ወደ ስራ መሄድ ማታ ላይ ነው። እኔ እረፍት ነበርኩኝ፣ እሱ ጋር ሄጄ ነው። በኋላ ባክሙሌ ዛሬ ከኔ ጋር ቡና ጠጣ ይለኛል። እኔም ይልኝ ተይዘኝ ጠጥቼ ማላቀውን ባክን ያልጠጣም ምናምን ስለው በእናትህ እኔም ደበረኝ አሁን ወደ ስራ ስለምወጣ ጠጣ ይለኛል። ኦኬ አልኩትና ያችን ቡና ጠጣሁ እና ከዛ በኋላ ወደ 7 ሰዓት አካባቢ ሆናል። መልካም ስራ ብዬው እኔም ወደ ቤቴ 15 ማይል ነዳ ነበር ከሱ ቤት ወደ እኔ ቤት። while I was driving መብራት ላይ እያየው ብለር ሆነብኝ። በቃ ላይቱ ከፊት ለፊት ያለው መኪና ሁሉ ብለር ያደርግብኛል። አልኩኝ፣ ደነገጥኩኝ። ምክንያቱም this is a unique የሆነ ኤክስፒሪየንስ ነው። ምንም ማቀው ነገር የለም፣ ምን እንደሆነ ማቀው ነገር የለም። ከዛ በኋላ በእግዚአብሔር ጠብቀኝ ብዬ ተነስቼ ቀስ እያልኩ እየነዳው ቤቴ መድረስ አለብኝ ብዬ መጥራት ይችል ነበር ኢመርጀንሲ፣ ግን በዛን ጊዜ አልታየኝም። የታየኝ ነገር እቤቴ ደርሼ ራሴ ፋይንድ አውት አድርጌ ወይ 911 መደወል ወይ ሌላ አማራጭ መውሰድ ነው። ከዛ በኋላ እኔ እንዴትም ብዬ ብቻ እንትን እያልኩ ብለሪንግ ባይም እግዚአብሔር ጠብቀኝ እያልኩ ወደ ቤቴ ወደ አፓርትመንቴ ሄድኩኝ። ከዛ በሬን መክፈቴን አስታውሳለሁ። አፕስቴር ነበረ ሁለተኛው ፍሎር ላይ እና በሬን ከፍቼ ገብቻለሁ እና ምንድነው የሚታየኝ? ስልኬ ቻርጅ መሆን አለበት፣ ዴድ ሆኖ ነበረ። ቻርጅ መሆን አለበት። እሱም ብቻ ስለመሰካት ነው እየጨነቀኝ የመጣሁት። ከዛ በኋላ ስለመሰካቴ አስባለሁ። ነገር ግን ከዛ በኋላ ወደ አልጋዬ ጋር ሄድኩ መስሎኛል። ወደ አልጋዬ ጋር ግን አልሄድኩም። ባለቤቴ በዛን ሰዓት ላይ ስራ ላይ ነበረች። ልጆቼ ደግሞ ካሊፎርኒያ ነበሩ የሚማሩት። ካሊፎርኒያ ናቸው፣ እኔ ጋር አይደሉም። ከዛ በኋላ እኔ አልጋው ላይ የተኛው መሰለኝ፣ ግን አክሲደንታሊ እኔ ልውደቅ ምን ልሆን አላውቅም፣ ብቻ መሬቱ ላይ ካርፔቱ ላይ ወድቄ ተኝቻለሁ። ይህ ሁሉ ሲሆን እንዳልኩሽ ባለቤቴ ስራ ላይ ነበረች እና 2 in the morning ትደርሳለች። 12 ወጣ ስቴት ላይ ነበር የምትሰራው። 2 in the morning ላይ ነው የደረሰችው። በር ከፍታ ስትገባ እኔ ለካ ፍሎሩ ላይ ወድቄያለሁ። ከዛ በኋላ እሷ 911 ጠርታ ወደ ሆስፒታል ማስቸኳይ ሄድኩኝ። 2 in the morning ላይ ማለት ነው። እና ወዲያውኑ ዶክተሮቹ አዩትና they found out that this is stroke አሉ። እና ከዛ በኋላ እንግዲህ ያው half side እንትኔ ግራ እጄ ግራ እግሬ ምናምን አይሰራም በደንብ፣ አፌም ተጣመመ። ኤኒዌይስ ሕክምናውን አደረኩ፣ ተሻለኝ። ይሄ ሁሉ ነገር ሲሆን ግን ያው እንትኑ እንዳለ ነው፣ ሄፓታይተሱ ሊቨሩ እንዳለ ነው። እህቴ ለዶክተር ቅድስት ጓደኛ ነች እና አማከረችኝ። ጎ ፎርወርድ አልኳት፣ ለቅድስት ተነገራት። ቅድስት እኔ የሚያስፈልገውን ነገር አደርጋለሁ። አሁን እዚህ ስላለች አይደለም ስለሷ ለማውራት የፈለኩት፣ በእውነት ልሻለሁ። ይገባኛል። አይዞ አይዞ አይዞ። እና እሷ ተሯሯጠችልኝ። ሳን ፍራንሲስኮ ነበረች፣ እኔ ያለሁት ላስ ቬጋስ ነኝ። እና ወዲያውኑ እሷ እንትን አደረገችልኝ፣ ወደዛ እንድመጣ አደረገች። ዋው! እግዚአብሔር ይባርክሽ ዶክተር። እና በሷ ምክንያት ነው እግዚአብሔር ረዳት፣ በሱ ረዳትነት ህይወቴን አድናኛለች።
እና I don't know አይዞ what can I say for her. Anyways አሁን ያ ሁሉ ሁኔታ ከተፈጠረ በኋላ ወደዛ ትራንስፈር እንደሆነ አደረገችኝ። እንትኔም ትራንስፕላንቴም ቀጠሮ ተይዞበት ነበረና እዛው እንትን ላይ እንድቆይ ያደረገችኝ። በመሃል ስራዬን አቆምኩ። ምክንያቱም ካልሰራው ምንሽ መስሪያ ቤቱ አይቀበልም እና ኢንሹራንሴ ወዲያውኑ ብሮክ አረጉት በማይሆን ጊዜ። በማይሆን ጊዜ። ስለዚህ ምንድነው ያለኝ አማራጭ ቅድስት እንዳለችው ወደ ሎማ ሊንዳ ዩኒቨርሲቲ ካሊፎርኒያ መሄድ ነበረ። ወደዛ ሄድኩኝ። እዛ ደርሷል ተብዬ ትንሽ ቀን ውስጥ ነው የታመምኩት እና ደርሷል ተብዬ ያ ሁሉ ከመሆኑ በፊት ግን ዶክተር ቅድስት ብዙዎቹን ነገሮች ለምሳሌ ያህል ከላንጌ ላይ a lot of water እንትን አድርገዋል፣ ቀጥተዋል። እንዳልኩሽ ብዙ ነገሮችን አድርገውልኛል። እሷ በመኖሯ ነው ይሄ ሁሉ የሆነው በጊዜው እንጂ እኔ ህይወቴን እንደማጣው I lost my life ብዬ በራሴ ዲሳይድ አድርጌያለሁ። ሁሉ ጊዜ ካንሰር ሰው አለበት ከተባለ እንደሚሞት አድርጌ ነው ማቀው እና ልጆቼም አሳዘኑ። ሊያጡኝ እንደሆነ አስቤያለሁ በርግጥ እና ግን አድገዋል። ተመስገን ለእግዚአብሔር። ኤኒዌይስ በዛም ሆነ በዚህ መጨረሻ ላይ በሰላም 6 ሰዓት የፈጀ እንትን ነበረ፣ ሰርጀሪ ነበረ። ያንን ሰርጀሪ በሰላም አጠናቅቄ ከምሽቱ 4 ሰዓት እስከ 10 at night 4 in the morning ነው የጨረሰው ዶክተሩ እና ይዞኝ ወደ አይሲዩ ቆየሁኝ። ከዛ በኋላ ወደ ሩሜ መለሱኝ ማለት ነው እና በዛ ሁኔታ ነው ራሴን ሳየው ዳግም እንደተወለድኩ አድርጌ እና እኔ ልል የምፈልገው ምንድነው ቅድም ዶክተር እንዳለችው anybody can be a donor። እኛን የሚነካን ነገር የለም። እኔ ለምሳሌ ያህል ያገኘሁት ፊሊፒንስ ነው፣ ፊሊፒናዊ ነው የሰጠኝ ዶኔት ያደረገኝ። ሂዶኖሚ አላየኝም፣ አላየሁትም። ልጁ ሰውየው ሞቶ ነው የኔ ጋር በአጋጣሚ ሆኖ ለኔ ተሰጠኝ እና ስለዚህ የማያውቀን ሰው እንኳን ይሄንን ያደርጋል፣ እንኳን ራሳችን የራሳችን ሰው ኢትዮጵያዊ ሆነ። ስለዚህ ዶኔሽን በጣም ኢምፖርታንት ነገር ነው። በእውነት ነው የምላችሁ። እኔ ሕክምናውን አድቨርታይዝ ለማድረግ አይደለም፣ ግን እግዚአብሔር አክሴፕት የሚያደርገው እንዲህ አይነት ስጦታ ነው፣ ከምንም ስጦታ በላይ። እኔ ዳግም አሁን ትምህርቴን ጨርሼ ይሄው ለምርቃት እየተዘጋጀሁ ነው ያለሁት። እንግዲህ ይሄንን ሁሉ ህይወቴ የተስተካከለው ቅድስት ቀዳዳውን በከፈተችው መሰረት ነውና በእግዚአብሔር እርዳታ ነው። ስለዚህ እኛም ለሰዎች ይሄንን ብናደርግ ምን ያህል ህይወት ከዚህም በኋላ ስንት ህይወት ማትረፍ እንችላለን። ቤተሰብም ደግሞ when there is a problem in the family በእውነት ለመናገር ቤተሰቦች ለልጆቻቸው መንገር አለባቸው። እናቴ ጋር አባቴ ጋር ብለው የአያቶቻችን የቅድመ አያቶቻችንን በሽታ ቢነግሩን በልጅነታችን that is good እና አሁን እኛ ደግሞ የኛ ጄነሬሽን ደግሞ ለኔክስቱ ጄነሬሽን እንደዚህ ያደርጋል ማለት ነው። that means discontinuous እንዳይሆን ዛጋ ጄነሬሽኑ ተቆርጦ እንዳይቀር ይረዳል ማለት ነው። የኔ ህይወት እንደተረፈው ሌሎቹን ለማትረፍ ሁላችንም እንጣር። ሐኪሞቹ የሚያደርጉትን ጥረትና ቅድስት አይነቶቹ የሚያደርጉትን ጥረት እናበረታታ ነው እና ይሄው ነው ያለኝ አስተያየት። በጣም ትልቅ ነገር ነው። መቼስ ሙልጌታ ቅድም እንዳልኩት በራስህ መጥቶ በራስህ ህይወት ላይ ምን አይነት ተአምራትን ስላየህ ነው እንደዚህ አይነት ስሜት ለኛም የምታስረዳንና ዶክተር ቅድስትም እንደዚህ አንቺን የማመስገን እድል ማግኘቱ በጣም ደስ የሚል ነገር ነው። ትንሽ ጠብቀንና ወደ አንተም ተመልሼ የምጠይቅህ ነገር አለ። ዶክተር ቅድስትን አሁን ላስገባት እዚህ ጋርና ቅድም ትልቅ ነገር እኔ ሲናገር ከሰማሁት በተለይ ብዙዎቻችን የምንጎዳበት ነገር በሽታው early detection ሁሉ ጊዜ ትላላችሁ አይደለ? በጊዜ በሽታው ሲታወቅ በጊዜ ኮርስ ኮሬክሽን ስናደርግ ወይ አመጋገብ ከሆነ ወይ የህይወት ወይ አኗኗራችንን መቀየር ስንችል ነው አይደለ? ከብዙ ነገር መትረፍ የምንችለው እሱ ላይ ያለውን ትንሽ እሱ ላይ ብትነግሪኝ ደስ ይለኛል ብዬ ነው።
አንቺ ጋር ከመምጣቱ በፊት የነበረው? እንግዲህ ያው አቶ ሙሉጌታ እንዳለው በልጅነቱ ነው ዳያግኖስድ የሆነው። ከዛ እዚህ ከመጣ በኋላ ዳያግኖስድ ከሆነ በኋላ እኔ ያው ሂስትሪውን ዲፐር ያው ኬር አድርጌለትም ስለማቅ ዲፐር እንዳየነው መድኃኒት ለትንሽ ጊዜ ነበር የወሰደው። ከዛ በኋላ ተቋርጦ ነበረ። አፕሮፕሪየት የሆነ ፎሎ አፕም አልነበረውም እና እንዳለሽ ምንም አልተሰማኝም። ጤነኛ ነበርኩ። ትምህርቱን በደንብ እየተማረ ጤናው ደህና ነበር። ለሱ ምንም የተሰማው ነገር አልነበረምና ኢሹ አልነበረምና ለብዙ ጊዜ መድኃኒቱን ሳይወስድ ቀርቶ ነው በመጨረሻ እንግዲህ ያ ቫይረስ ከልጅነቱ የያዘው ቫይረስ ጉበቱን ኢንፍላሜሽን አድርጎ ከዛ ስካር አድርጎ ሲሮሲስ አድርጎ ከዛ ሊቨር ካንሰር እስከሚያመጣበት ድረስ ሁሉ አያውቅም ነበረ አይደለ? እና የአዌርነስ ማለት ቅድም እንዳልኩት በጊዜ መጠንቀቅ ጥሩ ነው በሽታ ሳይመጣና ይሄ አዌርነስ ደግሞ እንዳልኩሽ ብዙዎቻችን 10% ፖፑሌሽናችን ሄፓታይተስ ቢ ያለበት ስክሪን መሆን ለሄፓታይተስ ቢ። ሁለተኛው ደግሞ የጉበት በሽታውን አሜሪካ ውስጥ በተለይ ምግባችንም ሴደንተሪ ላይፍ እየበዛ ስለሆነ ፋቲ ሊቨር ዲዚዝ የሚባልም አለ። ጉበትን አፌክት የሚያደርገው ከአበላል ማለት ምን አይነት ምግብ ሲበል በአብዛኛው? አሁን ለምሳሌ በጣም ሹገር የበዛበት ካርቦሃይድሬት ስኳር በጣም የበዛበት ፋት በጣም የበዛበት ሲምፕል ካርቦሃይድሬት የሆኑ ለምሳሌ እንደ ፓስታ እንደ ካንዲ እንደ ኬክ የመሳሰሉትን ነገሮች ስኳራችንን ከፍ አድርገው ኢንዳይሬክትሊ የፋቲ ሊቨር ዲዚዝ ያመጣልና ያው ሎው ካርቦሃይድሬት ጥሩ ፕሮቲን ሎው ካርቦሃይድሬት ቬጂቴብል የበዛው ዳይት እንዲሆን ነው የሚመከረውና ያው እንደምታውቂው የዌስተርን ካልቸር ካርቦሃይድሬት በየቦታው ነው። ሲምፕል ካርቦሃይድሬት ፋስት ፉድ ብዙ ነው። ግሪስ አለው። ካንዲው ኬኩ ደግሞ ሹገር የበዛባቸው ቤቨሬጆች ላይክ ሶዳ ጁሶች ሃይ ሹገር ያለባቸው ጁሶችን ከነሱ መቆጠብ አለብን እና ይሄ አፕሮቹ ምንድነው ሆሊስቲክ አፕሮች ነው መሆን ያለበት። ያው ጤናችንን አዌር ሆነን በየአመቱ አትሊስት አሁን አሜሪካ ብዙ ሰው ሄልዝ ኢንሹራንስ አክሰስ አለው። የሌላቸውም ሊኖሩ ይችላሉና ፍሪ ክሊኒክ የመሳሰሉት ፕሮግራሞች አሉ በተለያዩ ከተማዎች። በየጊዜው ላብራቶሪ ቼክ አድርገን ምን በሽታ አለብን የለብንም ብለን ማወቅ። ሌላው ደግሞ ጤናችንን ሪስፖንሲብል ሆነን መጠበቅ። ስለዚህ አንዳንዴ ልክ እንደሱ ይቅርታ አቋረጥኩሽ ዶክተር፣ እንደሱ ለብዙ ጊዜ ሄፓታይተስ ቢ አለባችሁ ወይም ስኳር በሽታ አለባችሁ ሲባል ዝም ብለን ስንኖር በሽታው አገግሞ አይደለም፣ በሽታው እየባሰ ሄዶ ነው እንግዲህ እሱ የነበረበት ደረጃ ካልተስተከታተልሹ ማለት ካልተከታተልሹ ያለብንን ማወቅ አንደኛ አዌርነስ እሱ ነው አይደለ? ያለብንን ደግሞ በሽታ ተከታትሎ አሁን ይሄ ስኳር ምንድነው ፋቲ ሊቨር ዲዚዝ ኤክሰርሳይዝ አድርገን ዌይት ሉዝ ብናረግ ዳይታችንን ብናስተካክል ምናምን በጊዜው ስካርና ሲሮሲስ ሲያመጣ ሪቨርሲብል ይሆናል እና ያለብንን በሽታ ይሄንም ስኳርም ዌይት ሉዝ ብናረግ ኤክሰርሳይዝ ብናረግ ዳይታችንን ብንቆጣጠር ብለድ ፕሬሸሩም ሎው ሶልት የሆነ ዳይት ብንል ክብደት ብንቀንስ ይሻሻላሉ። ያለብንን በሽታ ማወቅ ካወቅን በኋላ ደግሞ አፕሮፕሪየት የሆነ ኬር ዶክተርን ማይተን ራሳችንን ኤጁኬት አድርገን ጤናችንን ጠብቀን ምግባችንን ዳይታችንን ኤክሰርሳይዛችንን ሰልፍ ኬር በደንብ አድርገን ተከታትለን ብንይዝ ይሄ ዝም የተባለው ነገር ገፍቶ እንድስቴጅ ሲሆን ባውቅ አይገባንም አይደለ? አሁን ይሄ ሄፓታይተስ ቢ ችግሩ መሰለሽ ዝም ይባልና ይሄ አልትራሳውንድ አለኛ ጋር በየ6 ወሩ ስክሪን ይደረጋል ለሊቨር ካንሰር። እኔም አበሾች በሽተኞች አሉኝ ብዙ። አንዳንድ ሰው አበሻ ብቻ ሳይሆን ሌላውም ሰው ይሰለቻቸዋል። በየ6 ወሩ መጥቼ ለምንድን ነው አልትራሳውንድ የምደረገው ይባላል። ካይርላይኑ በየ6 ወሩ ነው ምንም ባይኖርባቸውም ሄፓታይተስ ቢ ከአፍሪካ ውስጥ የመጣ ሰው ከ20 ዓመት በላይ እዚህ አሜሪካ ውስጥ ደግሞ ነን አፍሪካን ከ40 ዓመት በላይ ለወንድም ለሴትም በየ6 ወሩ ስክሪን ይደረጋል። ያ ምንድነው የሚያደርገው ሊቨር ካንሰር ከመጣ በጊዜ ይታወቃል። ከዛ በኋላ ብዙ ትሪትመንቶች አሉ ኢንክሉዲንግ አሁን ሊቨር ካንሰር። አሁን አቶ ሙሉጌታ ቀደም እንዳለሽ ካንሰር ሲባል ትሞታለ የሚሉኝ ነበር የመሰለኝ አለ። አሁን ስንነግረው ትዝ ይለኛል ትራንስፕላንት ክሊኒክ የመጀመሪያ ቀን ያየሁት ቀን ነው። በጣም አፕሮፕሪየት የሆነ ፕሮቶኮል ለጉበት ያዩጉበት ሰንተር ስለሆነ ለኛ ሊቨር ካንሰር እንዴት ነው ዲቴክትድ የሚሆነው የሚባል ስፔሲፊክ ፕሮቶኮል አሉ። የሲቲ ስካን እሱን አሰርቼ ነው ያየሁትና የመጀመሪያ ቀን ያየሁት ቀን ነው ጉበት ካንሰር እንዳለ ያወቅኩት።
ሌሎቹ ግን ዶክተሮቹ ሌላ ፕሪቪየስ ህክምናው ፕሮቶኮሉ ትክክል ላይሆን ይችላል እኔ ጋር ከመምጣቱ በፊት ከአንድ ሳምንት በፊት ሌላ ሲቲ ተነስቶ ነበር የነበረበት ቦታ ጉበት ካንሰር አልታየም ምክንያቱም ፕሮቶኮሉ ትክክል አልነበረምና appropriate ቦታም ያላለብን በሽታ የት ነው መሄድ ያለብን ብለን ደግሞ ከቻለን አይ ነው ኢንሹራንስ እና ፋይናንሻል ሊሚቴሽን ሊኖሩ ይችላሉ appropriate care እና appropriate location ሄደሽ right care ማግኘት አለብሽና አይደንቲፋይ አድርገን ግን ይሄ የጉበት ነቅሎ ተከላ እሱም አሁን ምለው ህይወቱ ሚራክለስ ነው ብዙ ጊዜ ሊሞት ነበር እግዚአብሔር ያዳነው በጣም ብዙ ጊዜ እና አንደኛው ይሄ ጉበት ካንሰር ምስዶ ነው ነበር እኔ ጋር እህቱ ገፍታ ማምጣቷን በጀ ዲያግኖስድ ሲሆን ደግሞ ስቴጁ ትራንስፕላንት በሚሆንበት ስቴጅ ላይ ነበር ስለዚህ ትሪት አድርጌ አቆይተ ነው ትራንስፕላንት መሆን ችሏል ግን ትንሽ ቢቆይ ኖሮ ቦርደር ላይን ነበር ትንሽ እንደ 3 ወር ወይ 2 ወር ከኔ ጋር ከመምጣቱ በፊት ቢቆይ ኖሮ ከክራይቴሪያ ውጪ ወጣና ትራንስፕላንት ኦፕሽን አይኖረውም ነበር okay and so appropriate የሆኑትን ኬሮች በራይት ታይም ማድረግ አስፈላጊ ነው ያው ኢንድ ስቴጅ ሆኖ ከማቅ ማለት ነው ልክ ነው እስቲ አጠር ያለች ረፍት ወስደን እንመለስና ስለ አክቹዋል ዌት ሊስቱ ብዙ አብሮት ይመጣ ነገር አለ ትራንስፕላንት ላይ ለመድረስና ስለሱ ቆይታ እናረጋለን ረፍት ወስደን እንመለሳለን በጉጉት ሲጠበቅ የነበረው ኢምፓወር አዲስ በአመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ቲኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ዶክተር ቅድስት አቶ ሙልጌታ እንግዲህ ትራንስፕላንት ሊስት ላይ ነበረ ስትሮክ ሲይዘው እና ብዙ ክራይቴሪያዎች አሉ እንግዲህ አይደል አንድ ሰው ትራንስፕላንት ውስጥ ለመግባት ለመፈቀድ አንድ ሊስት ውስጥ ከገባሽ በኋላ በተለያዩ ፋክተር ሊያስወጡሽ የሚችሉበት ሁኔታዎች አሉና እንዴት ነበረ ታዲያ ስትሮክ ሲይዘው ምን ያህል አስቸጋሪ ነበረ ለሱ እዛ ትራንስፕላንት ሊስት ላይ ለመቆየት? አንደኛ ሊስት ውስጥ ከገባ ብዙ ጊዜ ቆይቶ ነበረ ሲጠብቅ ወይስ እንዴት ነበረ? ያውኔ ያየሁት ቀን ወዲያው አድሚት አድርጌ አርጀንት ስለነበር ሊቨር ካንሰር ስላለው ለሳምንት ያህልኛ ሆስፒታል ቆይቶ አጣድፈን ሁሉም ያው ኮምፕሊት ሜዲካል ቼክአፕ ያስፈልግሻል ልብሽም ሳምባሽም ሁሉም እሱን ጨርሰን ሊስት አድርገነው የጉበት ካንሰሩን ትሪት አድርገነው ነው ቬጋስ ሄደው እንግዲህ የጉበት ካንሰር ሲኖርሽ ፕራዮሪቲ ያለሽ ፖይንት የሊቨር ትራንስፕላንት ሊስቱ ላይ አሜሪካ ውስጥ ፕራዮሪቲ ነበረው ሊስት ሆነ ግን ጊዜ ያለው በየጊዜ የተወሰነ ፖይንት አኪሙሌት ታረጊና ያው የተለያየ ሪጅን አለ አሜሪካ ውስጥ 11 ሪጅኖች አሉ የጉበት ነቅሎ ተከላ አድሚኒስተር የሚደረግበት እኛ ሪጅን 5 ነን በዛ ዩዥዋሊ በጣም ክራውድድ ነው ምንድነው ኖርዘርን ካሊፎርኒያ እና ሳውዘርን ካሊፎርኒያ ስለሚጨምር ወደ 1 አመት ያህል ይወስድ ነበር ጉበት ለማግኘት በለር ታይፕሽም ፋክተር አለው እና አቶ ሙልጌታ ጠብቆ 1 አመት ያህል ጠብቆ ልክ ጉበት ትራንስፕላንት ሊደርሰው ሲል ነው ስትሮክ ያዘው። የሚገርምሽ ነገር ኮምፕሊት ሜዲካል ቼክአፕ ነው የተደረገለት ኬት እንደመጣም እግዚአብሔር ይወቀው ስትሮክ ያዘውና እኔ ጋር ሊመጡ እንደ ሐሙስ እንደ ማክሰኞ አክቲቬት ላረገው ማክሰኞ ስትሮክ ይዞት እንደገና ፓራላይዝድ 1 ሰዓቱን እጁን እግሩን ፓራላይዝድ አርጎት ከዛ ያው እንደሱ አይነት ከባድ በሽታ ሲመጣ የትራንስፕላንት ማድረግ አትችይም ስለዚህ እስቲ አክቲቭ እና ኢንአክቲቭ የሚባል ሊስት አለ አክቲቭ ማለት ሬዲ ነሽ ለመውሰድ እንግዲህ ደርሷል እሱ ለማግኘት ኢንአክቲቭ አረኩት ይሻለዋል ብዬ አግሬሲቭ ሪሃብ ያው ሀናንም እየደወልኩ እየተከታተልን
ባለቤቱ ማለት ነው እህቱ ማለት ነው ባለቤቱም በጣም ጥሩ ሰው ነች በጣም ከጎኑ አልተለየችም ልጆቹም በጣም ትልቅ ድጋፍ አለው ከቤተሰብ ዋናው እና ሪሃቡን በደንብ ግፉበት ይያልኩ እንዲሻሻለው ኢንአክቲቭ አድርጌ ኪፕ አረኩት ያው የቆየ መጣ አንድ አመት ኢንአክቲቭ ሆኗል እና የኛ ትራንስፕላንት ሴንተር እንዴ ላይሻለው ይችላል እኮ እንዴ አንድ አመት ኢንአክቲቭ አድርገን ማድረግ አንችልምና ከትራንስፕላንት ሊስት ውስጥ ይውጣ ይነሳ ሲባላይ ተስፋ አለው ሬዲ ነው እየተሻለው ነው ያልኩኝ ያው እንደምንም በየገፋፍቼ ልክ ሊመጣ ሲልኛ ጋር ለሁለተኛ አክቲቬሽን ስትሮክ ይዞት ስራውን ስላልሰራ ለብዙ ጊዜ የፕራይቬት ኢንሹራንሱን አጣ ስለዚህ መምጣት አልቻለም አናዘር ኢሹ ሌላ ፈተና ያን ሁሉ አንድ አመት ታክሶ እንደምንም ብሎ በርትቶ ተስፋ ተቆረጣ ይዞ ምናምን ተባባልን ያው የስቴቱ ሜዲኬድ ነበር ኮንትራክትድ ነበር ከሳውዘርን ካሊፎርኒያ ፕሮግራሞች ኖርማሊ እንደ እነሱ ጋር ይሄን ነበር ከነሱ ጋር አገናኘሁት እዛ ሊስት ሆነ ከዛ እኛው አንድ ሪጅን ነን ከሎማሊንዳ ጋር ፕራዮሪቲሽ በሪጅን ውስጥ የተጠበቀ ነው ሪሜምበር እኔ ከኛ ሊስት ላይ አላወጣሁትም እዛው ነበረ ልክ ሎማሊንዳ ሊስት ሲሆን ከኔጋ ፖይንቱን ከኛ ጋር ትራንስፈር አረኩለት እዛ 2 ሳምንትም አልቆየህም ትራንስፕላንት ስትሆን ወዲያው ፕራዮሪቲ እና ብዙ ሰዎች አሁን ዋና ፖይንቱ መሰለሽ ትራንስፕላንት ወደ 100,000 ሰዎች ሊስት ናቸው አሜሪካ ውስጥ ፎር ትራንስፕላንት በጠቅላላ ሁሉም ኦርጋኖች እና ወደ 40,000 እስከ 50,000 ነው በአመት ትራንስፕላንት የምናደርገው በየቀኑ ወደ 13 እስከ 15 ሰዎች ይሞታሉ ለኦርጋን ትራንስፕላንት እየጠበቁ ለኦርጋን ልገሳ የተለያዩ ኦርጋኖች ይሞታሉ እና በየ8 ደቂቃው ደግሞ አዲስ ሰው ይጨመራል ሊስት እንዲያደርግና ይሄ ፍላጎቱና ኒዱና ሰፕላዩ በጣም መስማች አለውና ብዙ ሰው ከትራንስፕላንት ሊስት ላይ የሚወጣበት ምክንያት በሽተኛ አሁን እንደ አቶ ሙሉጌታ ስትሮክ ሊሆን ይችላል አንዳንዱ ኢንፌክሽን ይዞት ሊሞት ይችላል ግማሹ ደግሞ በጣም ግፍት ያለ በሽታና በጣም ደክመው ይመጡና አቅም የላቸውም በቃ ለመጠበቅ በሽታው ይገፋና ይሞታሉና የትራንስፕላንት ሊስት ብትሆኝም ከሊስቱ ላይ የመውረድ ቻንስ አለ ራሳችን በደንብ ተጠንቅቀን ተንከባክበን ቤተሰብ በጣም አስፈላጊ ነው ሰፖርት በጣም አስፈላጊ ነው በዚህ ላይ ሪሊ ማመስገን የሚገባኝ ሙሉጌታ እኔ ብቻዬን ምንም ያረኩት ነገር የለም አንተ አንደኛ ተስፋ ሳቆርጥ ተከታትለ ቻሌንጅ ነበረው ትራንስፕላንት እንኳን ሲደረግ በኮቪድ ጊዜ ነበር ማንንም ሰው አልነበረም ብቻውን ነው የተወጣውና አንድ እሱ ነው ሌላ ደግሞ በጣም ሰፖርቲቭ ፋሚሊ ያለው እህቶቹም ልጆቹም ባለቤቱም እና እሱ በጣም ትልቅ ነገር ነው ማለት ትልቅ ነገር ለትራንስፕላንት ሰፖርት ምክንያቱም ትታመሚያለሽ እና አሁን በጉበት በሽታ በተለይ ይሄ እንሰፍላበት የሚባል አለ ኮንፊውዝ የሚያረግሽ ነገር አለ ብሬን ፎግ አለ አሁን ቅድም ሲያወራ አይ ቲንክ ይወደቀው ፓርትሊ ይሄ እንሰፍላበት ነው ወይ ያልኩ ያሰብኩ ነበር ስትሮክ ሆነ እንጂ ለሱና ሰው ያስፈልግሻል አድቮኬት ያስፈልግሻል ሰፖርት ያስፈልግሻል እና በጣም ኢምፖርታንት ነው ቤተሰብ ለሌለ ሰው ቮለንቲር አድርገን መርዳት ሰፖርት ማድረግ ምክንያቱም ያቺ ትራንስፕላንት የተደረገበት ኮርስ ካለፈ በኋላ አዲስ ላይፍ ነው የሚኖራቸው አዲስ ላይፍ ማለት ታዲያ ሙሉጌታ እንዴት ነው አሁን ይሄን ሁሉ ካለፈ በኋላ አዲስ ላይፍ ላይ በማች አድርጎ ሰውነት ጋር ሲዋሃድ መጀመሪያ ያላወካቸው ያልጠበቃቸው ነገር ነበረ ወይስ ወዲያው በደም ሴትል አድርገህ እንዴት ነበረ ከዛ በኋላ ከትራንስፕላንቱ በኋላ የኔ ብዙ ነገር ከትራንስፕላንቱ በኋላ ስሙዝ ነበረ ምክንያቱም ራሱ ምን ሆነ መሰለሽ አንድ ቀን ማታ ከትራንስፕላንቱ በኋላ መተንፈስም ምንም ነገር በቃ አቆምኩ በቃ እምቢ አለ ከዛ ኢመርጀንሲ ይዘውኝ ሄዱ እዛ ሄጄ ብሪዚንጉ ቆሟል እንደገና ኪድኒ ፌል አድርጓል በቃ ያላሉኝ ነገር የለም ኤቭሪቲንግ በቃ ቆሟል እና የእግዚአብሔር እርዳታ ነው ኤር ምናምን ተናድርገውልኝ ሰፖርቱ ተደርጎልኝ
እና ሁሉንም ነገር ብቻ ልቤ መምታት አቁሞ ነበረ። ይሄ ሁሉ ስትሮኩ ከመታኝ በኋላ ነው እንግዲህ ይሄ ሁሉ የሆነው። ምክንያቱም ስትሮኩ ላይ ያመጣው ምንም ነገር የለም። አፍተር ስትሮክ ነው ይሄኛው ነገር የተፈጠረው፣ ግን በእኔ ላይ የተፈጠረ ምንም ነገር የለም። ቢኮዝ ኦፍ ዳት መተንፈስ ማቆሜ፣ ሰርኩሌሽን ኦፍ ብለድ ይሄ 3 days ነው እንትን እንኳን ያደረጉልኝ ኪድኒ እንትን የተደረገልኝ for 3 days ብቻ ነው እና ወዲያውኑ ኖርማል ሆነ እና የእግዚአብሔር ስራ ነው ከቅድስት ውጪ ያለው በሙሉ። ያ እንግዲህ ለመጨረሻ እንትን ብዬ ነው ሐሳብ እንድትሰጠን ብዬ ነው። አቶ ሙሉጌታ ከትራንስፕላንት በፊት፣ አቶ ሙሉጌታ ከትራንስፕላንት በኋላ የኑሮ አመለካከት እንደው ለተመልካቾቻችን አንድ ነገር ብል ደስ ይለኛል የምትለው ምክር ካለ፣ አስተሳሰብ ካለ። አሁን በዚህ በሽታ ላይ የሚያልፉ ብዙ ሰዎች ይህን ፕሮግራም ሊከታተሉ ይችላሉ። ካንሰር ላይ ያሉ ሰዎች አሉ፣ ኪድኒ ዳያሊሲስ ላይ ያሉ ሰዎች አሉ፣ ጥበቃ ላይ ላሉ ሰዎች አሉ፣ ደግሞ ትራንስፕላንት የሚያደርጉ አሉ እና ምን አይነት ቴክአዌይ ከዚህ ላይ ብትወስድ ቢኖር ጥሩ ደስ ይለኛል ትላለህ? እኔ ኢን ጀነራል ምንድነው የምለው፣ ፈርስት ኦፍ ኦል ቢ ፖዚቲቭ። ለምንም ነገር ይሁን ለማንም ይሁን ፕሮብሌም ሲያጋጥመን we have to face it። ፕሮብሌሙ ሐኪም ቤት መሄድ ካለብን ወደ ሐኪም ቤት መሄድ፣ ኤቭሪቲንግ መደረግ ያለበትን ነገር ለማድረግ ሞክር። ግን በህይወታችን ውስጥ ለምሳሌ ያለ እኔ ራሴን አጥቼ ነበር ማለት ይችላል። በዚህ ምድር ላይ ምን ሰርቻለሁ? ምንም አልሰራሁም። አሁን ግን አንድ ነገር እንኳን አድርጌ ባልፍ ደስተኛ እሆናለሁ። ይሄንን የተማርኩት ከዚህኛው ላይፍ ኤክስፔሪየንስ ነው። በህይወቴም ቢያልፍ ኖሮ አልፎ ቀርቶ ነበር፣ እኔ እዛ ጋር ሂስትሪ ቆሞ ነበር። አሁን ግን ከዛ በተማርኩት መሰረት አትሊስት ዱ ጉድ ሁሉ ጊዜ እና በሽታዎች ምናምን የሚባል ነገር ካለ ለሱም ኬር እንስጠው። በጊዜ ነገሮችን እንትን ለማድረግ ለማወቅ እንሞክር። ከዛ በተረፈ ሁላችንም ፖዚቲቭ አመለካከት ካለን ጥሩ ነው የምለው። በጣም ትልቅ ሀሳብ እንኳን እግዚአብሔር ለዚህ አበቃ ለዚህ ያደረሰ ቤተሰቦችንም ደግሞ እንኳን ለዚህ ያደረሳችሁ። ሶ ቴንክ ዩ በጣም አመሰግናለሁ ጊዜን ወስደህ ከኛ ጋር ቆይታ ስላደረግ። በጣም አመሰግናለሁ። እኔም ቴንክ ዩ ሙሉጌታ። ቅድስቴንም በጣም አመሰግናለሁ ዶክተር ቅድስት። ቴንክ ዩ አቶ ሙሉጌታ። እንግዲህ አጠር ያለች እረፍት ወስደን ደግሞ እንመለሳለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ሌላ እንግዲህ ዛሬ ብዙ ስለ ጉበት ነክተናል። ግን ብዙ ሰው ሌላ ደግሞ ትራንስፕላንት ሊስት ላይ ያለው ዶነር ማሽ ብዙ የሚጠየቀው ሌላ የኩላሊት ጉዳይ ነው። በዳያቢቲስ ሰው ዳያሊሲስ ላይ ያለ እንደው ኪድኒ ፌሊየር ሀፕን እንግዲህ ሲመጣ ከብዙ ጊዜ በኋላ ነው፣ በአንዴ አይደለም አይደለ? እና በሱ ላይ ትንሽ እንድትናገሪ ስለፈለኩኝ ነው። በተለይ ላይፍ ስታይል ምን ያህል ትልቅ ለውጥ እንደሚያመጣ ሊስት ላይም እስክንደርስ ድረስ ያለውን ነገር ትንሽ እሱን ብትነኪልን ደስ ይለኛል። ከዛ we go to something else። ኩላሊት ትራንስፕላንት most ትራንስፕላንት የአሜሪካ ውስጥ ፐርፎርም የሚደረገው የኩላሊት ትራንስፕላንት ነው። ኢንፋክት ብዙ ሰው ይሄ የትራንስፕላንት ሊስት ላይ ያለው ከጉበት ይልቅ ኩላሊት ነው። ወደ 70-80% የኩላሊት የሚፈልግ ሰው ነው ያለው። ብዙ ሰው አፌክት ያደርጋል። እዚህም ሀገራችን ውስጥ የኩላሊት በሽታ ያው የጉበት ትራንስፕላንት ዶክተር በሆንም የውስጥ ደዌም ትሬኒንግ አለኝና የኩላሊት ትራንስፕላንትም ኤክስፖዠር አለን እኛ ፕሮግራም ላይ። የኩላሊት በሽታ የሚመጣበት ወይም ኩላሊት ፌል የሚያደርግበት ዋናው የስኳር፣ ሌላው ደግሞ የደም ግፊት ሃይፐርቴንሽን፣ ሌላ እንደዚህ በአውቶ ኢሚዩኒቲ የያዙ በሽታዎች አሉ። ፊው ግን ዋናው ስኳርና የደም ግፊት ነው። እና ስኳርና የደም ግፊት ደግሞ እንደምታውቂው ላይፍ ስታይላችንን ከቀየረን፣ ዌይት ሉዝ ካረግን፣ ጨው ከቀነስን፣ ቅባትን ከተቆጣጠረን አንደኛ ፕሪቨንት መደረግ ይቻላል። ብለድ ፕሬሸራችንን ቼክ እያደረግን ኮንትሮል እያደረግን የኩላሊት ኔፍሮስክለሮሲስ የሚባል ያመጣል። እሱ እንዳይመጣ ፕሪቨንት ማድረግ እንችላለን። ስኳርን ኮንትሮል ሳይሆን ነው ኩላሊትን አፌክት የሚሆነው።
ሃይ ስኳር ፊልተር ስናረግ እዛው ዲፖዚት ሲያረግ ኩላሊቱን ዳሜጅ ያረግና የኩላሊት በሽታ ከዛ ደግሞ ፕሮቲን ሊክ ማድረግ ይጀምራል ኩላሊትሽ እና አሁን ቼክ ቢደረግ እነዚህ የስኳር በሽታ ያለባቸው በየጊዜው ሽንታቸው ቼክ ይደረጋል ለፕሮቲን ሌቭሉን አይተሽ ዳይትሽን ሁሉን ነገር ካስተካከልሽ እሱን ኢምፕሩቭ ማድረግ ትችያለሽ ስኳርን በመቆጣጠር እና ላይፍ ስታይል ዋና ነገር ነው በተለይ ለኩላሊት ላለመድረስ ፕሪቨንቲቭ ኬር ፕሪቨንት ለማድረግ ደግሞ ያለባቸውም ኢምፕሩቭ ለማድረግና ለማሻሻል ዋና ነገር ነው ሌላው ደግሞ የኩላሊት ያው ኤንድ ስቴጅ ኪድኒ ዲዚዝ ይዞሽ ውሃ ሪቴን ታደርጊያለሽ ዳያሊሲስ ያስፈልጋል እና በጣም ዳይትሽን መከታተል አለብሽ እሱንም ሶዲየሙ ምንድነው ፖታሲየሙ ፎስፈረሱ ሎው መሆን አለበት የምትጠጪውን ፍሉድ መቆጣጠር ያስፈልጋል አንደርላይኒንግ የሆኑትን ፕሮብሌሞችን ብለድ ፕሬሸሩንም ስኳሩንም በደም መቆጣጠር ያስፈልጋል ቢዝሽን ፕሮግረስ በጣም እንዳያረግና ዳያሊሲስ ላይ እንዳይደርስ ፕሪቨንት ማድረግ እንችላለን ከዛም ደግሞ እዚህ ላይ እንዳንደርስ ማለት ነው ከዛም ትራንስፕላንት እንዳያስፈልገን ፕሪቨንት ማድረግ እንችላለን ኩላሊት ላይ ሞር ጉበት ያው ለፋቲ ሊቨር ዲዚዝ ዳይት ኤክሰርሳይዝ ሄልዚ ዳይት እንደተባባል ነው እንደሱ ማድረግ ይቻላል ፕሪቨንት ያረጋል ሄፓታይተስ ቢ ሲ ያለብን ብለን ስክሪን አድርገን ካለብን መድኃኒት መውሰድ ሌላው ደግሞ አልኮሆል ሚኒማይዝ as much as you can ከተሻለ አለመጠጣት ጥቅም የለውም ለጉበት አልኮሆል አገራችን ደግሞ ጫት አሁን የጉበት በሽታ በጣም ያመጣል ብዙ ስተዲዎች አሳይተዋል አቮይድ ማድረግ እና ያው እዚህ እንዳንደርስ ሆሊስቲክ የሆነ ኬር ራሳችንን ዳይትንም ላይፍ ስታይሉንም ሁሉንም ኦፕቲማይዝ አድርገን ፕሪቨንት ማድረግ እንችላለን ኦርጋን ፌሊየር እንዳይመጣብን ልክ ነው ከሆነም በኋላ ትራንስፕላንትም ከሆነ በኋላ አንድ ነገር ሃይላይት ማድረግ የሚፈልገው ትራንስፕላንት ከተደረግሽ በኋላ ሁሉ ነገር አከተመ ሰላም ነሽ አይደለም ሰላም ነሽ አዲስ ላይፍ ነው እንዳየነው አቶ ሚኑጌታ ላይ ግን ስቲል ራሳችንን መንከባከብ አለብን መድኃኒቱን በጊዜ መውሰድ አለብን ላብራቶሪ ቼክ መደረግ አለብን ደግሞ ድሮ የነበረንን ሀቢት ካልቀየርን ተመልሶ በሽታው ይመጣል እንደገና ኪድኒ ፌል ሊያደርግ ይችላል እንደገና ጉበት ፌል ሊያደርግ ይችላል እና አልኮል ድሮ የጠጣ ሰው አስበዝቶ ካላቆመ ተመልሶ ሲሮሲስ ይዘዋልና ይሄ ኬሩ ካፍተር ትራንስፕላንትም አይቆምም ራሳችንን መንከባከብ በሽታዎቹ እንደገና ተመልሰው ሊመጡ ይችላሉ እንግዲህ ሁሉ ትራንስፕላንት ያደረገ ሰው ሰውነታችን ተቀብሎት በቃ ይሰራል ማለት አይደለም የማይሰራበት ጊዜም አለ አይደለ እስቲ ምን ማለት ነው ትራንስፕላንቱ ሰውነታችን አልተቀበለም ሲባል እንግዲህ ምንድነው what happens ያው ትራንስፕላንት ሊስት ስትሆኚ ሊስቱ ላይ ስትወጪ አሁን ለጉበት በብለድ ታይፕ ማች ተደርጎ ነው የሚሰጠው የብለድ ታይፕሽ ማች ማድረግ አለበት ሳይዝሽ እና ሌላ ፋክተሮች አሉ ለኩላሊት እንደዚህ አንቲባዲዎች አሉ ኢሚዩን ሲስተምሽ ማች የሚደረግ ከብለድ ታይፕ በተጨማሪ የተለያዩ ኤችኤልኤ ታይፒንግ የሚባል አለ ማች በደንብ ተደርጎ ነው የሚሰጠው እና አንዳንዴ ጥሩ ማች አክሰፕታብል ማች ወይም ጥሩ ማችም ላይሆን ይችላል እና ኢሹዎች ላይ መጣ ይችላል ሪጀክሽን ሊመጣ ይችላል ሪጀክሽን በኩላሊት ትንሽ ከፍ ይላል ከጉበት ይልቅ ይሄ የኤችኤልኤ ማቹ አንቲባዲ ሴንሲቲቭ ነው ጉበት ፎርጊቪንግ ኦርጋን ነው የሚባለው አሁን ለምሳሌ ጉበትና ኩላሊትን አንድ ላይ ትራንስፕላንት ብታረጊ የኩላሊት ሪጀክሽን ሬቱ ሪጀክሽን ማለት አለመቀበል እንግዲህ ሰውነታችን የሌላ ሰውነት ነው ውስጡ የሚገባው አይደል አካል ኦርጋን ማለት ነው እና መድኃኒት የሚሰጠን የራሳችን ኢሚዩን ሲስተም ይሄ የውጭ የመጣ አካል ነው የሌላው ሰው ነው ብሎ አታክ አድርጎ ዲስትሮይ እንዳያረገው ነው መድኃኒት የሚሰጠን ኢሚዩን ሲስተማችን ለመቆጣጠር በጣም አታክ እንዳያረገው አንዳንዴ እንግዲህ በጣም እንትን አለው ልክ አለ የሚሰጠው መድኃኒት በጣም ኢሚዩን ሲስተማችንንም ደግሞ ማውረድ አንችልም ኢንፌክሽን ይዘናል እንታመማለን እና ባላንስ አለው እና የኩላሊት ሪጀክሽን ሬቱ ትንሽ ከፍ ይላል እንዳልኩሽ ከጉበት ጋር ሲሆን ሪጀክሽኑ ለስ ነው የጉበት ሪጀክሽን ሬት ብዙ አይደለም ኦቨርኦል ማኔጀብል ነው ግን እሱንም መድኃኒትሽን በደንብ ተከታትለሽ ዶክተሮች የሚሉትን
ነገሮች ሞኒተሪንግ ምኑን ተሳትፈሽን ካልሽ ትሪተብል ናቸው ሁለቱም ሪጀክሽን አለመቀበል ማለት እና ኦቨርኦል እንትን የሰርቫይቫል ሬቱ ሃይ ነው ኦርጋን ትራንስፕላንት አሁን ያንድ አመት ሰርቫይቫል ሬት እና አቨሬጅ ብታይ ከ90 እስከ 95% ፕላስ ነው ኢማጂን ከትራንስፕላንት በፊት ግን ትራንስፕላንት ካላረሽ የሞርታሊቲ ሬት 100% ነበረ እና ላይፍ ሴቪንግ ነው ህይወትን ያድናል ህይወትን ይቀጥላል ለዚህም ነው ኦርጋን ብንለግስ ጥሩ ነው ምንባለው ሊሞት ያለው ሰው እና ከዛ በኋላ ማኔጅመንቱ ኢንጌጅድ የሆነ በሽተኛ ያስፈልጋል ሰፖርት ያስፈልጋል ላይፍ ስታይልን ማስተካከል ያስፈልጋል ጥሩ የነበረንን ሃቢቶች መቀየር አለብን ነው አልኮሆል አይደል ጨው ምናምን የመሳሰሉትን ማቆም ማስተካከል ያስፈልገናል ኢትዮጵያ ስለምትሰሪው ስራ አሁን ትልቁ እንግዲህ ይሄ እዚህ ሀገር ያለሽበት ሆስፒታል ሁሉ ነገር ተሟልቶ ኢንሹራንስ ኖሮ ብዙ አይነት ስራ ይሰራል እዚህ ሀገር አይደለ አም ሹር ላንቺ ከባዱ ነገር ይመስለኛል አዘ ፊዚሽን ስቴጂ ሀገራችን ውስጥ ይሄንን ለማቋቋም ብዙ ስራ እየተሰራ ነው አይደለ እና እስቲ ስለዛ መናገር የምትፈልጊው ነገር ካለ ኮል ቱ አክሽን ካለ ተመልካቾቻችን እድሉን ልስጥሽ ብዬ ነው ትልቅ ኢንዴቨር ነው ያው ትልቅ ስራ ነው መንቀሳቀስ ከጀመረን 1-2 አመት ሆነናል ያለንበት ስቴጅ ያው የሂውመን ሪሶርስ ወይም ዶክተሮችን የማሰልጠን ነርሶችን የማሰልጠን ኢኩዊፕመንት ሰፕላይ ዶኔት የሚያደርግ አሁን ደግሞ የጤና ጥበቃም የኛም ገቨርንመንት ሰፖርት አርጎታል ፕራዮሪቲ ነው ያስፈልጋል ሀገራችን ላይፍ ሴቪንግ ነው ብዙ ሰው እየሞተ ነው ማዳን አለብን ውጪ ሄዶ መታከም የሚችለው ሰው በጣም ትንሽ ነውና እንዳልኩሽ ቀደም በየ35 ደቂቃ ሰው የሚገድል በሽታ አለ ሀገራችንና የኦርጋን ትራንስፕላንት መጀመር አለበት ፕሮግራሙ ብለን ጀምረናል እየተራመድን ነው አሁን ፕሮቶኮሎቹን ሰታፕ ያደረግን ነው የትራንስፕላንት መልታይ ዲሲፕሊነሪ ቲሙን ያስተካከለን ነው ኢኩዊፕመንት እና ሰፕላይ ለማሟላት እየተሯሯጥን ነው ከመንግስትም ድጋፋ እንግዲህ ኮል ቱ አክሽን ትልቅ ስራ ነው ትልቅ ፕሮግራም ነው አንድ ሰርጀን ብቻ አይደለም ስራውን የሚሰራው ዙሪያው ብዙ ዲፓርትመንቶች አሉ የሊቨር ትራንስፕላንት ፕሮግራም እንዲሰራ የሚያደርጉና ኮል ቱ አክሽን እንግዲህ ሁላችንም ሀገራችን ይሄ የሚጠቅም ነገር ነው ሰው የሚያድን ነው በሙያ ያለን በሙያ መሳተፍ የተለያዩ ስፔሻሊስቶች ኢንቮልቭድ ናቸው በትራንስፕላንት ፕሮግራም ሙያ ያላችሁ ሰዎች መታችሁ ሪች አውት አድርጋችሁ ኢንጌጅ ለመሆን ሞክሩ ኢኩዊፕመንት እና ሰፕላይ በጣም ውድ ነው ከዛ ደግሞ ሰፕላይ ቼኑን ሰስቴን ማድረግ የኛም መንግስትም ጳውሎስም እየተሯሯጠ ነው እኛም የቻልነውን ለመርዳት የኛ ሆስፒታል እና አንድ ሰርጅን አለ ዶክተር ሐሱን አብሮኝ የሚሰራ እንደሱ እየተሯሯጠ ነው እኛም ለመርዳትና በእኛ ብቻ የሚቻል አይደለምና የኢኩዊፕመንት የሜዲካል ኢኩዊፕመንት ሰፕላይ አክሰስ ያላችሁ ሰዎች ብትረዱ ደስ ይለናል እውቀትና ኖሌጅ ትራንስፈር እናደርጋለን የምትሉ እኛ እየሄድን ትሬን እንደምናደርገው እየሄዳችሁ ትሬን አድርጉ እና ኢንቮልቭድ ነው እና ሁላችንም ተባብረን ፕሮግራሙ እንዲጀመር ሰንተሩ እንዲጀመር እንፈልጋለን እየደረስን ነው ግን we still need the support ከዛ በኋላ ደግሞ ያለውን supply chain sustain ማድረግ አለብንና ለሀገራችን ህዝብ ብር የለንም ብዙዋችን ወተን መታከም አንችልም ከሀገር ውጪና እዛው ሀገራችን ውስጥ ላይፍ ሴቭ የሚያደርግ ፕሮግራም ከፍቶ ሰው ማዳን መቻል አለብንና ሁላችንም እንተባበር ሌላው ደግሞ ያው ትራንስፕላንት የሚደረገው ኦርጋን ለገሳ ያስፈልጋል ምንድነው የውስጥ አካል ለገሳ አካል እሱ ማድረግ አንችልም ደንቡ አልፏል በህግ አዋጁ አልፏል ግን የሥራ አሰራር ደንቡ እየተዋቀረ ነው እንዴት ነው ማን ነው የሚሰጠው ምን አይነት ኦርጋን ነው የሚሰጠው የሚለውንና የሀገራችን ህዝብ እንግዲህ ኦፕን ማይንድድ ሆኖ ይሄን አክሰፕት አድርጎ እንዴት ይሄ የነቅሎ ተከላ የኩላሊትም ሆነ የጉበትም ሆነ ሰው እንዴት እንደሚያድን አይተናል እና ከሰውን ማዳን ከመቻል በላይ ሌላ በጎ አድራጎት ነገር አለ ብዬ አላስብም ብዙ በጎ አድራጎቶች አሉ ነገሮች አሉ ግን
to be able to save someone's life በጣም ፓወርፉል ነው በሃይማኖት ቅድም እንደተናገረው ሙልጌታ የፊሊፒኖ ሰውዬ ነው የሱ ጉበት ነው ነው ውስጥ ያለው አለና ቤተሰባችን ወጣት ሰው ሲያርፍ ራሱ ወይም ደግሞ ያለ ጊዜው የሚሞት ስንት ሰው አለ አይደለ ግን የነሱ ህይወት በሌላ ሰው ውስጥ ደግሞ ቀጠለ ሲባል እሱ ራሱን የቻለን አሁን እዚህ ቁጭ ብዬ አንዳንዴ ሶሻል ሚዲያ ላይ ሲመጣ እንደሱን ታሪክ እየሰማው ሳለቅስ ነው ቁጭ ምለው አንዳንዴ እውነት ያ የምንወደሰው በሌላ ሰው ህይወቱ ታድሶ ኑሮ እየቀጠለ ነው በሚለው አመለካከት ብንመለከት ኦርጋን ዶኔሽን ላይ መበርታት እንችላለን ማለት ነው እዚህ ሀገርም ያላችሁ ኢትዮጵያውያን ለቤተሰቦቻችሁ አይደለ ለጓደኞቻችሁ ለምታውቁት ሰው ኦርጋን ዶኔት ማድረግ እንዴት የናንተ ላይፍ የኔ ላይፍ ወደፊት ምን እንደሚያስፈልገኝ አላቅም እሱን ብናስብበት ጥሩ ነው ማለት ነው ቴንክ ዩ ዶክተር ቅድስት ጊዜሽን ወስደሽ ከካሊፎርኒያ እዚህ በስቱዲያችን ተገኝተሽ ከኛ ጋር ቆይታ ስላረግሽ በጣም አድርጌ አመሰግንሻለሁ የምትሰሪው ስራ በጣም የሚደነቅና መደገፍ ያለበት ነው ስለዚህ ተመልካቾቻችን እንግዲህ ሆፕፉሊ ሪች አውት ያረጋሉ ማለት ነው የኦርጋናይዜሽኑ ስም እንግዲህ የት ነው ማግኘት የሚችሉት እናንተን መርዳት የሚፈልግ ኢዘር ሴንት ፖል ሆስፒታል ኮንታክት ማድረግ ይችላሉ ወይም እኔም ሆስፒታሉን ኮንታክት እሺ ኤኒ ታይም ሪች አውት ማድረግ ይችላሉ ወይም በሊንክድኢን ሜሴጅ ሊልኩልኝ ይችላሉ እኔ ያው መንቀሳቀሰው በካሊፎርኒያ ፓሲፊክ ሜዲካል ሴንተር በእኛ ኤፈርት ነው እና ዳይሬክትሊ በስራ ኮንታክት ነበር ወይም በሊንክድኢን anybody reach out ሊያረጋኝ ይችላልና we welcome now we actually need the support from you እንረባረብበት ነው የምትይው እሺ thank you ዶክተር አመሰግናለሁ እግዚአብሔር ይስጥልን ይህንን ቶፒክ ኢምፖርታንት የሆነ ሜሴጅ አድቮኬት እያረግሽ ስለሆነ አንቺም እግዚአብሔር ይስጥሽ አሜን በጣም እናመሰግናለን እንግዲህ ተመልካቾቻችን የዛሬ ፕሮግራማችን በዚህ ላይ ያበቃል በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን